ማለት ለምዳኒ በሌለውበት ልጅ ነው ሩታ ምን ችግር አለው እኮ? እኔ በሌለውበት እኔ ሳላቅ ለእኔ ሳታሳውቅ ብድግ አድርገህ ትወስደዋለህ ልጁ። ሩታ ልጁ እኔም ያንቺም ነው አይደል? ተረጋጊ እንጂ በመጀመሪያ የት ወሰድኩት? የትም እኮ ወሰድኩት ማለት እንዴ? ለምን ነው ስልክ ማታነሳው? ስደውልልሽ እንዴ ቪዲዮ እየቀረጽን ስለነበረ አላየሁትም። ስልክ መደወሉንም ሳይለንት ነው ሲጀመር። እንዴ ምንድን ነው እንደዚህ አስጨነቀሽ? ምንድን ነው ላምጪ ልቀቀው እንዴ ሩታ ያማል አይደለ? ምንድን ነው የሚያመኝ? ምን ችግር አለው? ጀመር ጤነኛ አይደለ? ምን ችግር አለው? ምን ልትሆን ነው መተህ ወሰድከው? ዝም ብለህ ብድግ አድርገህ ትወስዳለች። እውነትም ታሟል አብርሃም፣ እውነትም በሽተኛ ነው። አሁን ነው በሽታውን ጎልቶ እየወጣ ያለው ይሄ ልጅ ማለት ነው። እኔ እኮ ትላንትናም ብያችሁ ነበረ በልቤ ውስጥ ትልቅ ቦታ ያለው የመኖሬ ምስጢር የሆነ ትልቅ ሰው አስተዋወቅሻለሁ ሲል ትላንትና እንግዲህ የፈረደበት ልዑሌን ጎትቶ ሊያመጣ ነው ብያችሁ ነበረ። ይኸው ያልኩት አልቀረም። ጭራሽ ሩታዬ በሌለችበት እንግዲህ ሰርቆ ልጅ ወስዷል ማለት ነው። ግን ማን ነው እንደኔ ሩታን ያሳዘነችው ማለት ነው? የእውነቴን ነው የምላችሁ፣ እንባ መጣብኝ። እናት የሆነ ያውቀዋል የልጅ ስሜት ማለት ነው። ግን አብርሃም ጤነኛ ነህ ወይስ በሽተኛ ነህ አንተ ማለት ነው? አንተ ታማል፣ ተይዘሃል። ደግሞ እኮ እኔ በጣም የምታሳፍረው ማለት ነው አብርሃም፣ ለስንተኛ ጊዜ ነው ግን ለስንት ጊዜ ነው ሩታ እንድትጠላ እንድትወድቅ የምታረጋት? ልምዷ ነው፣ ጭቅጭቋ፣ እሷ የለመደችው ነው። አያሳፍርም እንዴ? የልጅህ እናት ሚስትህን በሚዲያ እንድትጠላ እንድትሰደብ የምታረገው ጥረት ግን አይደብርም? ታዲያ ልጅህን 35 ሴት ጎትተ በመጣ ቁጥር የምታስተዋውቀው ወይም ደግሞ ጎትተ የምትወስደው 1000 ጊዜ አባት ብትሆን እንኳ ልጅህ ዕቃ ነው እንዴ? ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ የእውነት እኔ ሩታ ዛሬ በጣም ነው ያሳዘነች ማለት ነው። እኔ አብርሃም እንዶ ያከበርኩት የወደድኩት አክል ዛሬ የጠላሁበት ቀን ነው። እንዲህ ልጅህን የማንም ዩቲዩበር እና የማንም ቲክቶከር እንዶ የሚሸቅልበት አደረከው እኮ ልጅህንም ሚስትህንም። ለካ ሰላምታ አልሰጠሁኝም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንግዲህ የጀግኒቷ የነብሯ የሩታዬ ቪዲዮ ነው ማለት ነው። ትላንትና እንግዲህ ካያችሁት ከፍቅር ጋር ሆኖ ነገ ትልቅ ሰው አስተዋወቅሻለሁ፣ የመኖሬ ምክንያት የሆነ በልቤ ውስጥ ትልቅ ቦታ ያለው ሰው አስተዋውቅሻለሁ እያለ ነበረ ማለት ነው። ቤተሰብ እንግዲህ በዛን ሰዓት ሰምቼው እንግዲህ ገምቱ እያልኳችሁ ነበር። በመጨረሻም እንግዲህ የፈረደበት ልጁ ነው፣ ልዑል ነው ጎትቶ የሚያመጣውና የሚያስተዋውቀው ብያችሁ ነበረ። ይኸው ያልኩት አልቀረም፣ አመጣው ማለት ነው። እንዶ ፈርዶበት ማለት ነው። ያልታደልሽ እንዴት አደርሽ ይላል ያገሬ ሰው ማለት ነው። ሩታዬን እንዴት እንደደነገጠች አያችሁ? እንዴት እንደምታየው እኔ ልጁ ነው ያሳዘነኝ የእውነት ማለት ነው። እሱን ስታናገረው ልጁ ግን እጇ ላይ ያደረገችውን ጌጣጌጥ ለመያዝ ይታገላል ማለት ነው። እሷ ግን አላወቀችም። እንግዲህ ምንጭቅ አደረገችው እጁን ማለት ነው። የኔ አባት እንዶ አላህ ያሳድግህ። እንዶ ፈረደብህ እኮ ፈረደብህ። ይህ ልጅ ምንም የማያውቅ ልጅ እኮ አሰቃየኸው አንተ ልጅ። እንዶ በጤናህ ነው እንዶ በሽተኛ ታማ አለችው እኮ። እውነትም ታሟል አሁን ላይ ማለት ነው። አብርሃም ከራሱ ጋር አይደለም፣ በቃ ጤነኛ አይደለም። አሁን ነው የታመመው ይሄ ልጅ ማለት ነው። ደግሞ ፍቅር ምን አገባሽ? በሁለታቸው መካከል ምን ይመለከትሻል? መልስ መስጠት የለብሽም። አዎ ያናድዳል። ለምን አያናድድም? አባት ነው፣ አባቱን ስለወሰደው ችግር የለውም። ነገር ግን እኮ እናቱን አስፈቅዶ ነው መውሰድ ያለበት ማለት ነው። ሲቀጥል ከአንቺ ጋርም ራሱ ቢያስተዋወቀው ራሱ ያናድዳታል። ለምንድን ነው ማናድዳት ማለት ነው? ፍቅር አንቺ እኮ የመጀመሪያ አይደለሽም እኮ። ከአንቺ በፊት የመጡትን ሴቶች ላስተዋውቃችሁ ብሎ አብርሃም አስተዋውቃችኋል እንዴ? ከስንቱ አገናኝቶታል ይሄ ልጅ ማለት ነው። ስለዚህ ቢያናድዳትም ደግሞ ልትናደጅባት ወይም ደግሞ መልስ ልትሰጫት አይገባም። በቃ በሁለታቸው መካከል ምንም አይነት ጣልቃ ገብተሽ መናገር የለብሽም። ዝም ማለት ነው ያለብሽ ማለት ነው። ዝም ማለት ነው። ምክንያቱም አንቺ ነሽ የገባሽው። እሷን ምናልባት ያው አላወቅሽም ይሆናል፣ ግን ካወቅሽ በኋላ ደግሞ ጥፋተኛ እሱ መሆኑን ደግሞ መናገር ነበረብሽ ግዴታ። እናቱን አስፈቅዶ
ተናግሮ ነበር ልዑል አምጥቶ አንቺን ማስተዋወቅ የነበረበት ማለት ነው። ሲቀጥል ሩታዬ አንቺን እንደሚያስተዋውቅ ብታቅ ኖሮ ቢያስፈቅዳትም ራሱ አትሰጠውም። እሷም ተናግራለች ማለት ነው። ለማንኛውም እንኳንም ሩታዬ የኔ አንበሳ የኔ ጀግና እንኳንም ልክ ልኩን ነገርሽ፣ እንኳንም አስታጠቅሽው። እንግዲህ ከዚህ በኋላ ህግ በፈቀደልህ ቀን እንጂ ልጅህ መውሰድ አትችልም። ሺ ጊዜ አባት ብትሆንም ከ35ቱ ሴት ልታገናኘው አልፈልግም። መንዘላዘል ከፈለግ ተንዘላዘል አንተ ብለዋለች ማለት ነው። ተንዘላዘል እንዱ ቃላቱ ራሱ ሲያስጠላ ማለት ነው። እውነት ነው። አንተ መንዘላዘል ነው የጀመርከው ማለት ነው። ደግሞ እኮ የምትመልሰው መልስ ማለት ነው። እንዶ አይደብርህም አብርሃም? እንዶ እኔ እውነቴን ነው። ለሚስት ክብር ባይኖርህ እንኳን ለእናት ክብር የለህም እንዴ? እናትህ አባትህ እንደዚህ ቢላት ምን አይነት ስሜት ይሰማሃል አንተ ማለት ነው? ሁልጊዜ ብቻ እኛ በቪዲዮ መካከል የምናየውን ለሚስትህ ምንም አይነት ሬስፔክት የሚባል ነገር የለህም። ምንም አይነት ክብር የሚባል ነገር የለህም። በቃ እሷ ነገረኛ እንደሆነች፣ ተጨቃጫቂ እንደሆነች አይነት፣ አስቸጋሪ እንደሆነች አይነት ነው ሁልጊዜ የምትናገረው ማለት ነው። ነገር ግን ሩታ የምትጨቃጨቅበት ወይም ደግሞ የምትናገርበት ነገር ስናይ ደግሞ ትልቁ ስህተትና ጥፋት ያለው አንተ ጋር ነው ማለት ነው። አንተ ጋር። ስለዚህ አታሰድባት በሚዲያ ማለት ነው። እንዴ ክብር ይኑር። እናት አለች አይደለ እንዴ? እህቶች አሉ አይደለ እንዴ? ምን ነው እህቶችህ ነገ የትዳር አጋራቸው እንደዚህ ከፍ ዝቅ ቢያደርጋቸው፣ ክብር ቦታ ባይሰጣቸው ምን አይነት ስሜት ይሰማሃል? አይደብረም እንዴ? ሁልጊዜ ሩታ እንድትሰደብ፣ ሩታ እንድትረገጥ፣ ሩታ እንድትጠላ ማድረግ በጣም ነው የሚደብረው ማለት ነው። ለእሷ ሬስፔክት ባይኖርህ፣ ለእሷ ክብር ባይኖርህ፣ ለልጅህ ማክበር አለብህ። ልጅህ መውደድ አለብህ። ብትወደው ኖሮ ደግሞ ለልጅህን ክብር ቢኖርህ ለነገ ጭንቅላቱ ለነገ አእምሮውን ብትጨነቅ ኖሮ ዛሬ እንደዚህ አይነት ነገሮችን አታረግም ነበር። ከ35 ሴት ለማስተዋወቅ እሱን ጎትታ አታመጣም ነበረ። ለነገሩ ነግርሃለች እኮ ተጨንቀህ ሞታል እሱ አለችህ እኮ። ኧረ አብርሃም ኧረ በእናትህ እንዴ አይደብርህም እንዴ? የእውነት እኔ በጣም አናዶኛል ዛሬ በቃ ያደረገውን ነገር ማለት ነው። የእሷ ስሜት ሳየው በቃ እኔ የሆንኩኝ ነው የመሰለኝ ማለት ነው። ልጆቻችን እንኳን አይደለ እንደዚህ በሌለንበት ተወስዶ ማለት ነው በሌለንበት ተወስደው አስተኝተናቸው ራሱ እስከሚነቁ ድረስ ይጨንቀናል ማለት ነው። የልጅ ነገር የሚያውቀው ያውቀዋል ማለት ነው። የልጅ እናት የሆነ ልጅ ወልዶ ስሜቱን ያወቀ ብቻ ነው በቃ ሩታን የሚረዳት ማለት ነው። እና አብርሃም እኔ እያንዳንዱ የተናገራችሁትን መናገርን አልፈልግም ማለት ነው። ግን ሚስትህን አታስረግጣት። በቃ ለሚስትህ ክብር ይኖርህ። በቃ ሚስትን ባታከብራት ራሱ ለልጅ ክብር ይኖረ። በቃ የምትመልስላት መልስ እሷ እንዲህ ናት፣ እሷ እንደዚህ እኔ እንድጠላ ምናምን፣ አንቺ ጥሩና በጣም ጀግና እናት ናት። በጣም ከምነግርህ በላይ ማለት ነው። እውነቷ ነው እኮ ነገረችህ እኮ። የእሱ ክብር ቢኖር በእርግዝና ጊዜ ጀምረህ እስከዛሬ ድረስ እንደዚህ አታረግም ነበር አለችም ማለት ነው። ጥሩ አባት ብትሆንማ አንተ እንደ አባት ዋጋ ትከፍልለት ነበረ። በእርግዝና በሆዷ ውስጥ እያለ ነው አንተ ከሴት ጋር መንዘላዘል የጀመርከው ማለት ነው። እኔ ምን እንደምታስተላልፍ ራሱ ምን እንደምታስተምር ራሱ እኔ አንዳንዴ ሳስበው እኮ አብርሃም ግራ ነው የሚያጋባኝ ማለት ነው። በቃ ግራ አጋባለሁ። አዝናኝ ነው አስተማሪ ነው ምንድን ነው ብዬ ብፈልግ እንኳ ያንተ ነገር ሊገባኝ አይችልም ማለት ነው። የሆነ ግራ የተጋባ ነገር ማለት ነው። ሶ በእናትህ ለነገ ለልጅህ ተጨነቅ። በቃ ለልጅህ አእምሮ ማለት ነው። አንተ እኮ የአባት እንቅፋት ማለት አንተ ነህ። በቃ ትልቅ እንቅፋት ማለት ነው ለልጅህ ማለት ነው። ለነገ እድገቱ በቃ እኔ እንጃ ትልቅ እንቅፋት የሆንክበት ሰው ማለት ነው። ስለዚህ 35 ሴት እያመጣ እንትን አትበል። በቃ ይደብራል። በቃ የለመድከው ነው አምጣ። ግን ሩታን በየሚዲያው በቃ እሷ ጭቅጭቋ እንደዚህ ለመደችው ቅብርት አትበል። ሩታዬ እንኳንም ነገርሽው፣ ልክ ልኩን ንገሪው፣ አስታጥቂው። እንዲህ ነው ክብር የሚባል ነገር ምንም አይገባውም አብርሃም ማለት ነው። ፍቅር እባክሽ ተቆጠቢ። በቃ በባልና በሚስት መካከል አትግቢ። በቃ እናውቃለን ስራ ነው የምትሰሩት፣ ግን ይደብራል። በቃ አንቺ በምትሰሪው ልክ ልጅሽን ታስረግጫለሽ። አንቺ በምትናገሪው ልክ ልጅሽን ታዘቀዝቂያለሽ። የሞተውን አባትሽ እንኳ ታሰድቢያለሽ ማለት ነው። ስለዚህ ተጠንቀቂ።